ጎበዝ ተማሪ የሆናችሁ ስትሄዱ ለማንም አትናገሩ። ኤሌመንተሪ ተማሪ ያለው ልክ አዲስ ዓመት ሲመጣ ወይም ደግሞ ሁለተኛ ሴሚስተር ልንጀምር ስንል ከዚህ በኋላ በቃ በትክክል ነው የማጠናው የጥናት ፕሮግራም አውጥቼ አጠናለሁ ከዛ ደግሞ የተሻለ ውጤት አመጣለሁ ብዬ ለራሴ ቃል ገባለሁ። ከዛ ግን ለአንድ ሳምንት አደርገውና አቆመዋለሁ። እና ይሄ ነገር እናንተንም ብዙ ጊዜ አጋጥሟችኋል ብዬ አስባለሁ። እና እኔንም ጨምሮ ብዙ ተማሪዎች የዚህ ችግር ምክንያት የሚመስለን በተፈጥሮ ሰነፍ ስለሆነ ነው ወይ ደግሞ ጎበዝ ተማሪ ለመሆን አልተፈጠርኩም ብለን ስለምናስብ ነው። ችግሩ ግን እሱ አይደለም። ትክክለኛው ችግር እየተለወጣችሁ እንደሆነ ቀድማችሁ ለሰዎች መናገራችሁ ነው። እንድታቁልኝ የምፈልገው በዚህ ቪዲዮ ልነግራችሁ የፈለኩት ስለምትሰሩት ነገር ለሰዎች ተናገራችሁ ማለት አይሳካላችሁም የሚለውን ባህላዊ አባባል ለመናገር ሳይሆን ጎበዝ ተማሪ እየሆናችሁ ስትመጡና ለሰዎች ስትናገሩ አይምሮአችሁ የሚሰራበት መንገድ እንዴት አድርጎ እንዳይሳካላችሁ እንደሚያደርጋችሁ ለማሳየት ነው። ከዚህ ባለፈ ቪዲዮን እስከ መጨረሻው ካያችሁት ብቻ ነው የቪዲዮን ሐሳብ በትክክል ልትረዱት የምትችሉት። አሁን በምናያቸው በአምስት ምክንያቶች ምክንያት ጎበዝ ተማሪ እየሆናችሁ ስትመጡ ለማንም መናገር እንደሌለባችሁ እናያለን። እንዲሁም ራሳችሁን እያሻሻላችሁ ስትሄዱ መሻሻላችሁን ለሰዎች አለመናገራችሁ ምን አይነት ጥቅሞች አሉት የሚለውንም እናያለን። ሰላም ደህናችሁ። ለዚህ ቻናል ከሆናችሁ ቻናሉ ዱቦይስ ክላስሩም ይባላል እና ይሄ ቻናል ተማሪዎችን አካዳሚካሊ እንዲሁም ከትምህርት ውጭ በሚያጋጥሟቸው ነገሮች ላይ የሚያግዝ ቻናል ነው። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ መቀላቀል ትችላላችሁ። የመጀመሪያው ጎበዝ ተማሪ እየሆናችሁ ስትመጡ ለማንም መናገር የሌለባችሁ ምክንያት ዶፓሚን ላይ ወይም ደግሞ የዶፓሚን ውሸት። ምን ማለት መሰላችሁ? በኒውሮ ሳይንስ ዶፓሚን የሚባለው ሆርሞን ሪዋርድ ኬሚካል ወይም ደግሞ የሽልማት ሆርሞን በመባል ነው የሚታወቀው እና በቀላሉ ምን ማለት ነው? ልክ የሆነ ነገር አሳክታችሁ ሲጨርሱ አይምሯችሁ እንደ ሽልማት የሚለቅላችሁ ሆርሞን ነው እና ይሄ ሆርሞን በከፍተኛ ሁኔታ ደስተኛ እንድትሆኑ ነው የሚያደርጋችሁ። ዶፓሚን በዋናነት እነዚህን ሶስት ነገሮች በምታደርጉበት ሰዓት ይለቀቃል። አንደኛ ልክ የሆነ ነገር በምታሳኩበት ሰዓት፣ ሁለተኛ ደግሞ በምትመሰገኑበት ሰዓት ወይ ደግሞ ሰው የሆነ ነገር አድርጋችሁለት እናንተን በሚያመሰግናችሁ ሰዓት ማለት ነው። ሶስተኛው ደግሞ ሰዎች እናንተ ላይ የሆነ ነገር አይተውባችሁ ዋው የሚገርም ነው ማለት አንተ እንዴት ሰራው አንተ ይሄ በጣም አሪፍ ነገር ነው ምናምን በሚሏችሁ ሰዓት ይሄ ሆርሞን ይለቀቃል ማለት ነው። እና ልብ በሉ ትልቁ ችግር የሚፈጠረው እዚህ ጋር ነው። አይምሯችሁ ልክ የሆነ ነገር ስታሳኩና ልታሳኩ እንደሆነ ለሰዎች ስትናገሩ በሁለቱ መሃል ያለው ልዩነት በፍጹም መለየት አይችልም። ይሄ ማለት ደግሞ እናንተ ለሰዎች ከዚህ በኋላ በትክክል ላይ ማጠናው በዚህ ዓመት አንደኛ ነው የምወጣው ብላችሁ በምትናገሩበት ሰዓት አይምሯችሁ የሚያውቀው ኦሬዲ እንዳሳካችሁትና አንደኛ እንደወጣችሁ ነው። ማለትም አንደኛ እንደምትወጡ ለሰዎች በምትናገሩበት ሰዓትና አንደኛ ስትወጡ ያለው ልዩነት መለየት አይችልም ማለት ነው። ስለዚህ ለምሳሌ እናንተ ለአንድ ሰው በዚህ ዓመት አንደኛ ነው የምወጣው ብላችሁ ተናገራችሁ። እንደዚህ በምትሉበት ሰዓት ያ ሰው ደግሞ አሪፍ ነው አንተ በቃ በርታ በደንብ ትወጣለህ ምናምን ብሎ ሊያበረታታችሁ ይችላል። በዚህ ሰዓት ያ ዶፓሚን የሚባለው ሆርሞን ይለቀቃል ማለት ነው። እና ያ ሆርሞን በሚለቀቅበት ሰዓት እናንተ ደስተኛ ትሆናላችሁ። ደስተኛ ከሆናችሁ በኋላ የሚመጣው ኮንሲኩዌንስ ነው በጣም ከባዱ ማለት ነው። እና ኮንሲኩዌንሱ ምንድነው ካላችሁ አንዴ ሆርሞኑ ተለቋልቋል ማለትም እናንተ አንዴ ደስተኛ ሆናችሁ ጨርሳችኋል። ከዛ በሰዓት ምንድነው የሚፈጠረው? አንደኛ ለማጥናት ያላችሁ ፍላጎት በጣም ይቀንሳል። ሌላ ደግሞ ለማጥናት በምታስቡበት ሰዓት በጣም ከባድ የሆነ የድብርት ስሜት ይሰማችኋል ማለት ነው። ለዚህም ነው ብዙ ጊዜ ዓላማቸውን ቀድመው የሚናገሩ ተማሪዎች ጊዜ እንዳላቸው ይሰማቸዋል፣ ያን ያክል ጫና የለብኝም ብለው ያስባሉ፣ እንዲሁም ደግሞ ኮንፈርት ዞን ውስጥ ይገባሉ። ሁለተኛው ጎበዝ ተማሪ እየሆናችሁ ስትመጡ ለማንም መናገር የሌለባችሁ ምክንያት ደግሞ ሶሻል አይደንቲቲ ፕሬዠር ውስጥ እንድትገቡ ያደርጋችኋል። እና ሳይኮሎጂ ይሄንን አይደንቲቲ ፕሬዠር ወይም ደግሞ የማንነት ጫና ይለዋል። ምን ማለት ነው? አንዴ ለሰዎች ከዚህ በኋላ በትክክል ለማጠናው ከዚህ በኋላ ሰዓቴን በትክክል ለምጠቀመው ብላችሁ ከተናገራችሁ በኋላ ውስጣችሁ ላይ ሌላ ማንነት ያለውን ሰው ትፈጥራላችሁ። ማለትም በትክክል የሚያጠናው ልጅ፣ ጎበዙ ልጅ፣ ዲሲፕሊን ሊሆነው ልጅ፣ ሰዓቱን በትክክል የሚጠቀመው ልጅ ብሎ አይምሯችሁ ባይ ዲፎልት እናንተ ውስጥ ሌላ ማንነት ያለውን ሰው ይፈጥራል። በዚህ ሰዓት በጣም መጥፎ ነገሩ ምን መሰላችሁ? እያንዳንዱ የምትሰሯትን ስህተት እንደ ትልቅ አደጋ ማሰብ ትጀምራላችሁ። ለምሳሌ አንድ ቴስት መጥፎ ውጤት ከመጣባችሁ ወይም ደግሞ አንድ ቀን ማጥናት ያለባችሁ ሳታጠኑ ካለፋችሁ ወይ እነዛ እንደዚህ ያደርጋለሁ ብዬ ነገርኳችሁ ሰዎች ምን ይሉኝ ይሆን ብላችሁ መጥፎ የሆነ ጭንቀት ስሜት ውስጥ ትገባላችሁ ማለት ነው። በዚህም ማጥናት ይደብራችኋል፣ ፕሮክራስቲኔት ታደርጋላችሁ ወይም ደግሞ ነገ አደርጋለሁ የሚለው ጣል ውስጥ ትገባላችሁ። ከዚህም ከከፋ ደግሞ ከባድ የሆነ የድብርት ስሜት ውስጥ ገብታችሁ ራሳችሁ ልታገኙ ትችላላችሁ። የዚህም ዋነኛ ምክንያት ደግሞ የነገርኳችሁ ሰዎች ኤክስፔክት አድርጉኛል ወይም ደግሞ ይጠብቁኛል ብላችሁ ስለምታስቡ ነው። ነገር ግን እንደዚህ አደርጋለሁ ብላችሁ ለማንም ካልተናገራችሁ አይምሯችሁ ምንም አይነት ፍርሃት አይኖርበትም። ማንኛውም ስህተቶች ቢፈጠሩ ያን ያክል አትፈሩም። ማለትም ጎበዝ ነው ተብሎ በአደባባይ ተወራለት ተማሪ ሁልጊዜ ስህተት እንዳይሰራ ይጨነቃል። ዝምተኛው ተማሪ ግን የመሳሳትና የመማር ነጻነት አለው። ሶስተኛው ጎበዝ ተማሪ እየሆናችሁ ስትመጡ ለማንም መናገር የሌለባችሁ ምክንያት ደግሞ ኮምፓሪዝን ፖይዝን ውስጥ ትገባላችሁ። ምን ማለት መሰላችሁ? እናንተ እየተለወጣችሁ እንደሆነ ለሰዎች መናገር በጀመራችሁበት ቅጽበት ራሳችሁን ከሌሎች ጋር ማወዳደር ትጀምራላችሁ። ማለት ለምሳሌ እናንተ ለአንድ ሰው የምታደርጉትን ነገር ስትነግሩት ማለት በቀጥታ ባይሆንም እንኳን በተዘዋዋሪ እኔ እኮ ካንተ የበለጠ እያጠናሁ ነው፣ በማርክ በልጣለሁ፣ አንተ እኮ እንደኔ ዲሲፕሊን እንደሆነ እያጠናህ አይደለም እያላችሁት ነው። ማለት በቀጥታ ባይሆንም በተዘዋዋሪ እንደዚህ ነው የምትሉት። እና እንደዚህ በምትሉበት ሰዓት አይምሯችሁ በቀጥታ ከለርኒንግ ሞድ ወደ ኮምፓሪዥን ሞድ ይቀየራል። ማለት አይምሯችሁ ከመማርና ከማጥናት ይልቅ ራሱን ከሌሎች ጋር ማወዳደርና ማፎካከር ይጀምራል ማለት ነው። ኒውሮ ሳይንስ እንደሚያሳየው ከሆነ ደግሞ ራስን ከሌሎች ጋር ማወዳደር ኮርቲዞል የሚባለውን ሆርሞን በከፍተኛ ሁኔታ እንዲመነጭ ያደርገዋል። እና ይሄ ሆርሞን ሌላኛው ስሙ ስትረስ ሆርሞን ወይም ደግሞ የጭንቀት ሆርሞን በመባል ነው የሚታወቀው። ስለዚህ ይሄ ማለት ምን ማለት ነው? እናንተ ራሳችሁን ከሌሎች ጋር በምታወዳደሩበት ሰዓት ኮርቲዞል የሚባለው ሆርሞን ይመነጫል። ኮርቲዞል የሚባለው ሆርሞን ደግሞ ከፍተኛ የሆነ የጭንቀት ስሜት ውስጥ እንድትገቡ ነው የሚያደርጋችሁ። ጭንቀት ደግሞ ቀጥታ የማስታወስ አቅማችሁንና አንድ ነገር ላይ ረጅም ሰዓት ትኩረት የማድረግ አቅማችሁን በከፍተኛ ሁኔታ ይቀንሰዋል። በዚህም ራሳችሁን ከማሻሻል ይልቅ አላስፈላጊ የሆነ ጭንቀት ውስጥ ገብታችሁ ራሳችሁን ታገኙታላችሁ ማለት ነው። ጎበዝ ተማሪዎች ይህን ወጥመድ እንዴት እንደሚያልፉት ታውቃላችሁ? ዝም ብለው ያጠናሉ። ዝም ብለው ራሳቸውን ከትላንትናው ማንነታቸው እያሻሻሉ ይሄዳሉ። አራተኛው ጎበዝ ተማሪ እየሆናችሁ ስትሄዱ ለማንም መናገር የሌለባችሁ ምክንያት ቶኪንግ ሪፕሌስስ ዱይንግ ወይም ደግሞ ማውራታችሁ ማድረጋችሁን
ይተካባችኋል። ቢሄቪየራል ሳይንስ ላይ አንድ በጣም ታዋቂ ኮንሰፕት አለ። ይሄም ቨርባል ኮሚትመንት ኢሉዥን ይባላል። ማለትም ስለ እቅዳችሁ ለሰዎች በምትናገሩበት ሰዓት ፕሮዳክቲቭና ዲሲፕሊንድ እንደሆናችሁ ይሰማችኋል። ከዚህም በላይ ደግሞ በጣም ወጥራችሁ እየሰራችሁ እንደሆነ ፊል ታደርጋላችሁ። ከዛ ግን ዞር ብላችሁ ስታዩ ምንም ያደረጋችሁት ነገር የለም እና እንደውም አንዳንድ ተማሪዎችን ካያችሁ የሚገርም የጥናት እቅድ እንዳላቸው ለጓደኞቻቸው ያሳያሉ። እንደዚህ አይነት የጥናት ሜቶድ አሪፍ ነው እያሉ ከጓደኞቻቸው ጋር ሲከራከሩ ልታያቸው ትችላላችሁ። እና እንደውም ፕሮፋይላቸውን ብታዩ ሙሉ በሙሉ ስለ ጥናት እንዲሁም ስለተለያዩ ሞቲቬሽኖች የሚናገሩ ኮቶች ናቸው። ከዛ ግን አንድም ቀን ላይ ያጠኑ ይችላሉ። እንዲሁም ደግሞ ውጤታቸውን ስታዩ ጭራሽ ከሚያወሩት ነገር ጋር አይገናኝም። እና ይሄ ችግር የሚፈጠረው እነሱ አውቀውት ወይም ደግሞ እነሱ ፈልገውት ሳይሆን ቨርባል ኮሚትመንት ኢሉዥን የሚባለው ኢሉዥን ውስጥ ስለሚገቡ ነው። እና ይሄ ቨርባል ኮሚትመንት ኢሉዥን የሚባለው ኢሉዥን ውስጥ እንድትገቡ የሚያደርጋችሁ ዋነኛው ምክንያት ደግሞ ስለምታወሩት ነገር ወይም ደግሞ ስለ እቅዳችሁ ለሰዎች ቀድማችሁ መናገራችሁ ነው። ስለዚህ እንደዚህ አይነት ኢሉዥን ውስጥ የሚገቡ ተማሪዎች ስለ ጥናት ማውራት እንጂ በትክክል ማጥናትና ውጤታማ መሆን አይችሉም። አምስተኛ ጎበዝ ተማሪ የሆናችሁ ስትመጡ ለማንም መናገር የሌለባችሁ ምክንያት ደግሞ ሪል ስቱደንትስ ዶንት ኒድ ቫሊዴሽን ወይም ደግሞ ትክክለኛ ተማሪዎች ከሰዎች ማረጋገጫን አይፈልጉም። ማለትም ብዙ ጊዜ የሚሰሩት ነገር ሊታወቅላቸው የሚፈልጉ ወይም ደግሞ እየተለወጡ እንደሆነ መናገር የሚፈልጉ ተማሪዎች ከሰዎች አፕሩቫልና አቴንሽን የሚፈልጉ እንዲሁም ደግሞ ሰዎች እንዲያበረታቷቸው የሚፈልጉ አይነት ተማሪዎች ናቸው። ብቻ በአጠቃላይ ሰዎች ጎበዝ ተማሪ እንደሆኑ እንዲያረጋግጡላቸው የሚፈልጉ አይነት ተማሪዎች ናቸው። ነገር ግን ትክክለኛ ጎበዝ ተማሪዎችን አይታችኋቸው ከሆነ የፈለገ አሪፍ ውጤት ቢያመጡ ሰዎች እንዲያዩላቸው ያናክል አይጨነቁም። ብቻ የሚሰሩትን ማንኛውንም ነገር ከማሳየት ይልቅ ዝም ብለው መስራትን ነው የሚመርጡት እና ውጤታቸው ቢበላሽባቸው እንኳን ያናክል አይደነግጡም። ዝም ብለው ለማንም ሳይናገሩ ለማስተካከል ነው የሚሞክሩት እና ብቻ ከወሬ ይልቅ ውጤታቸው እንዲናገር ነው የሚያደርጉት። እና ግን ፕሮግረሳችሁን ለሰዎች አትናገሩ ሲባል ከሰዎች ራቁ ወይም ደግሞ ከሰዎች ጋር ጭራሽ አታውሩ ማለት አይደለም። ከዛ ይልቅ አንደኛ ለማን መናገር እንዳለባችሁ እወቁ። ሁለተኛ ደግሞ ከመናገር ይልቅ ሰርታችሁ ውጤታችሁ ይናገር ማለት ነው። ለማን እንደምትናገሩ እወቁ ስል ምን ማለት ነው? ግዴታ መናገር አለብኝ ብላችሁ የምታስቡ ከሆነ ለቤተሰባችሁ ወይም ደግሞ አንድ አምናለሁ ለምትሉት ሰው መናገር ትችላላችሁ። ለሁሉም ሰው ከመናገር ይልቅ ለሚያበረታታችሁና ተጠያቂ እንድትሆኑ ለሚያደርጋችሁ ለአንድ የቅርብ ሰው ብቻ መናገራችሁ ስኬታማ መሆን እድላችሁን በ70% ይጨምረዋል። ስለዚህ እቅዳችሁን ለሁሉም አትናገሩ። ማድረግ ያለባችሁ ነገር ዝም ብላችሁ አድርጉ። ከዛ ውጤታችሁ ስራችሁ እንዲመሰክር ፍቀዱለት። እንደውም የምታውቁት ከሆነ አንድ ታዋቂ አባባል አለ፣ አንደር ፕሮሚሲንግ ኤንድ ኦቨር ዴሊቨሪንግ። ማለትም ከቻላችሁ ቃል አትግቡ፣ ቃል ከገባችሁ ግን በትንሹ ግቡ፣ ስታሳኩት ግን በትልቁ ይሁን ማለት ነው። በተለይ ደግሞ የተለያዩ የጥናት ማቴሪያሎችን የምትጠቀሙ ከሆነ ለምትቀርቡት ጓደኛችሁ ካልሆነ በስተቀር እኔ እኮ አንኪ እጠቀማለሁ፣ እኔ እኮ እንደዚህ የሚባል የጥናት ማቴሪያል እጠቀማለሁ፣ እኔ እኮ እንደዚህ የሚባሉ አጋዥ መጽሐፎችን እጠቀማለሁ ብላችሁ መናገር የለባችሁም። ከሌላ ነገር አንጻር ሳይሆን አንደኛ በገዛ እጃችሁ ራሳችሁ ላይ ጠላቶችን ታፈራላችሁ። ምክንያቱም እናንተ እንደዚህ አደርጋለሁ በምትሉበት ሰዓት አንድ ምንም ነገር እንደማያደርግ የሚሰማው ሰው ካለ ከመሬት ተነስቶ ጠላታችሁ ሊሆንባችሁ ይችላል። እና ደግሞ ሰዎች ምን እየሰራችሁ እንደሆነ ካላወቁ በስተቀር አላማችሁን ለማደናቀፍ ምንም አይነት እድል አያገኙም። ሌላ ደግሞ ዝም ብላችሁ ሰርታችሁ ውጤታችሁ ያልጠበቁ ሲሆንባቸው ሰዎች ለእናንተ ያላቸው ክብር በጣም ይጨምራል። እና የዛሬው ቪዲዮ ይሄን ይመስል ነበረ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ላይክ አድርጉት። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።